መነጋገር ከቻለን መግባባት እንችላለን። የዛሬው ቆይታችን የሚሆነው በመነጋገር የሚያምን ትውልድ ትናንት ዛሬና ነገን አካተን ቆይታ የምናደርገው። በይዛዊት ከበደ ነኝ። አብራችሁን እንድትቆዩ ከወዲሁ ጋብዛለሁ። እዚህ ስቱዲዮ 3 እንግዶች ነው ዛሬ የጋበዝኩት። አንደኛው እንግዳችን ምስራቀ ፀሐይ ደበበ ይባላሉ። በማማከር ከ30 ዓመት በላይ ቆይታ አድርገዋል። ሁለተኛው እንግዳችን ደግሞ ጸጋዬ ስዩም ይባላሉ። እጩ ዶክተር ናቸው። በዚህ በሳይኮሎጂው በርካታ ስራዎችን እየሰሩ ይገኛሉ። በመምህርነትም እንዲሁ። ሶስተኛው እንግዳችን አማረ በሻ ይባላሉ። ሁለተኛ ዲግሪያቸውን የሰሩት በሊደርሺፕ ነው። በግል ሙያ ላይ ተሰማርተው ሀገራቸውን እያገለገሉ ነው የሚገኙት። እንኳን ደህና መጣችሁ። ዛሬ እንግዲህ ስለ መመካከር ነው ቆይታ የምናደርገው። ከርሶ እንጀምርና የኋላውን እናንሳ አይደለ? እንዴት ነው ያደግነው? በመነጋገር ነው? በመመካከር ነው? በምን አይነት መንገድ ነው ያደግነው የሚለውን ከርሶን ጀምር። ያው ባህላችን በጣም የሚታወቅ ነው አይደል? መነጋገር በእኩያሞች ካልሆነ በስተቀር በትውልድ መካከል ይሄን ያህል የዳበረ አይደለም። ወላጆቻችን እያነጋገሩን አላሳደጉንም። እንደውም ልጅ መናገር እንደ ነውር እየተቆጠረ ነው። እነሱም በዛው ነው ያደጉት። ስለዚህ ከኋላ ታሪካችን ወይም ከባክግራውንዳችን ምንም አይነት የመነጋገር እንትን የዳበረ ነው ብዬ አላምንም። ትናንታችንን እናንሳ። እንዴት ነበር እርሶ ሲያድጉ? እንዴት ነበር ጸጋዬ አስተዳደጉት? በመመካከር ነው ወይስ ጫና ነበረው? እንዳጋጣሚ ሆነ እኔ ፋሚሊ ከንግድ ጋር የተገናኘ ፋሚሊ ስለሆነና ንግዱ ላይ ስለምሳተፍ አባቴ እንደ ኩያ የማየት እድል ገጥሞኝ በደንብ እየተነጋገር ነው ያደግነው እና ያም በጣም በህይወቴ ውስጥ ትልቅ ጥቅም አምጥቷል። እኔም ወደሚቀጥለው ወደ ራሴ ፋሚሊ ውስጥ ገባ እንደዚሁ ፍሬንድሊ በመነጋገር በመመካከር ጥሩ እንትን ልምድ ያለኝ ሰው ነኝ። አቶ አማረ በሻ እኔ ያው እንግዲህ ሁሉንም አጠቃላይ የኢትዮጵያ ህዝብ ይወክላል የሚል ሀሳብ ባይኖረኝም በአጋጣሚ እኔ አስተማሪ ልጅ ነኝ። አባቴ መምህር ነበረ። ስለዚህ በብዙ ነገሮች ላይ የቤት ውይይት እናደርጋለን። ብዙም ገደብ የሌለው ውይይት አለ። በተለይ ደግሞ የመጀመሪያ ከሆነው ልጆች ከግማሽ ወደ ላይ ያለ ነው በጣም የንግግር ፍሪደም የነበረና ቀረቤታ ነበረን ከወላጆቻችን ጋር። ያው እኔ የመጀመሪያ ልጅ ስለሆንኩ ለወላጆቼ በእድሜም ብዙ አርቅም። በተለይ ለእናቴ 16 ዓመት ልዩነት ነው ያለኝና አብረን እየተጫወትን እየተነጋገርን ነው ያደግነው። ግን ያው ሁሉንም የማህበረሰብ ይወክላል ብዬ አላስብም በዚህ መልኩ ያለ እድገት። መልካም። ምስራቀ ፀሐይ እንግዲህ እርሶ በማማከርም ሙያ ላይ በርካታ ዓመትን አገልግለዋልና እንደው ጫናዎችን ይመለከታሉ? ትናንትን ሲመለከቱ በመመካከር በመነጋገር ቀደም ብለው ያነሱት ሀሳብ እንዳለ ሆኖ ወደ እናንተ ጋር የሚመጡ ጉዳዮች ሲኖሩ በጋብቻም ላይ ምክክር እርሶም ስለሚሰጡና ምን አይነት ጫናን ይመለከታሉ? አዎንታዊም አሉታዊም? ያው የቀደም ባለው ትውልድ በኔ ትውልድ እንበለው ምንም የተሻሻለ ነገር የለም። ጫና ያለበት ነው። ከቤተሰብ ጀምሮ ከልጆች ማሳደግ ጀምሮ በብዛት ማለት ነው። ከ30 ዓመት በላይ ጋብቻ ባላቸው ሰዎች ህይወት የምናየው በአብዛኛው ጫና ነው። በቃ በሁሉም አቅጣጫ ማለት ነው መውሰድ ይቻላል፣ መዘርዘር ይቻላል። በሁለቱም በባልና ሚስቱም በኩል በወላጆችና ልጆች በኩል ጫና አለ። በተወሰኑ ግን ይሄን ያህል ብሎ መናገር ባያስደፍርም ግን በተወሰነ ደረጃ ትንሽ መሻሻሎች ይታያሉ። ትንሽ እና ለምን ትንሽ ሆነ? የእውቀት ማነስ ይመስለኛል። ባለማወቅ በቃ ያንኑ የባህሉ አስተዳደግ፣ የባህሉ አመራር፣ የባህሉ አካሄድ ራሱ እንትን እያለ ጫና እያሳደረ ሊያሻሽሉ እንኳን ቢፈልጉ ከግራ ከቀኝ የሚያጋጥማቸው ተመሳሳይ ሁኔታ ስለሆነ ተመልሰው እዛ ውስጥ የመግባት ሁኔታ ነው። እንደውም ብዙዎቹ ጥረት ያደርጋሉ ለማስተካከል፣ ግን ችግር ያለ በብዛት ችግር ይታያል። እንደው ስነ ልቦና ላይ አትጸጋዬ አንዳንዶቹ እኔ ያቀልሃለሁ የሚል ቤተሰብ ያለበት ማህበረሰብ ውስጥ ያደገ አለ። እንደው ደግሞ ከፍ ሲልም ደግሞ አንዳንዶቹ ጋር በዚህ
በመግባባት በመነካገር አለ። አንዳንዱ ቤተሰብ ደግሞ እንደው እሺ ልጅ እያለም ደግሞ የሚያሳድግ አለ። አንዳንዱን ቸልተኛም ደግሞ የምንመለከታቸው ጉዳዮች ናቸው። እነዚህ በአስተዳደግ ሂደቶች ውስጥ ጫናዎቹን እናንሳ፣ ከትውልድ ጋር አገናኝተን አንሱልን። ነው እኔ እንግዲህ ቅድም እንደተናገርኩት ቤተሰቦቼ ፈታ ያሉና በንግዱ ማህበረሰብ ውስጥ ያሉ እኔም አብሬያቸው ስነግድ ስለምውል ጥሩ እድል ፈጥሮልኛል ከነሱ ጋር ለመግባባት እና በኩያነት ነው በተለይ ከአባቴ ጋር ያደኩት። ትንሽ ለእናቴ ሩቅ ነኝ። እንዳጋጣሚ ከትምህርት ቤት ንግዱ ቦታ ስለምውል ብዙ አላገኛትም ነበረ። ያ ኢምፓክት ለእኔ የፈጠረልኝ ነገር ምንድነው? በእያንዳንዱ ጉዳይ ላይ የመነጋገር ልምምድ በደንብ አለኝ። እንደገና እኔ ወደ ሳይኮሎጂ ትምህርት ስገባ ግን ያ ነገር ምን ያህል ጠቃሚ እንደነበረ ትምህርት ውስጥም ሳገኘው እኔ እድለኛ እንደሆንኩ ራሴን ቆጥሬያለሁኝ። የዚህ አይነቱ እድል ለብዙ ኢትዮጵያዊ ቤተሰብ ነበረ ብዬ ስለማልል ከጓደኞችም የማየው ነገር አለ። ዝም በል ብለው ልጆቻቸውን ዝም ሲያሰኙ፣ እንግዳ መጥቷል እንግዳ ፊት አትናገር ሲሉ ሰምቻለሁ። እኔ ግን ያደኩበት ሁኔታ ጥሩ ስለነበረ በዛ መልክ ልጆች አላሳደኩም። እንደውም በጣም ክፍት ከማድረግ የተነሳ እንደውም እንደ አንተ አቀበጥካቸው ተብዬ በባለቤቴ ብዙ ወቀሳለሁ። ይሄ ነው። አመራርነትን እናንሳ። ሁለተኛ ዲግሪዎትን በዚህ በሊደርሺፕም ነው የሰሩት። መምህር ሆኖ ደግሞ አገልግለዋል ሀገሮትንና መሪነትን ከዚህ ጋር ደግሞ ብናዋህደው። መሪነት ያው ከቤት ይጀምራል። በመሪነት ደረጃ በቤት ውስጥ እንግዲህ የቤተሰብ መስራች እግዚአብሔር ራሱ ነው። ስለዚህ ቤተሰብን ሲመሰርት ወላጅ ምን ማድረግ እንዳለበት፣ ልጅ ምን ማድረግ እንዳለበት በአግባቡ ተቀምጧል በመጽሐፍ ቅዱስ ላይ። ወላጆች ልጆቻቸውን እንዲመሩ፣ የልጆቻቸውን መንገድ እንዲያሳዩ፣ ልጆቻቸውም በጎለመሱ ባረጁ ወይም በመሸ ጊዜ ከዛ ፈቀቅ አይሉም ብሎ ይናገራል። ስለ ቤተሰብም በዚህ ጉዳይ ላይ ይሄንን ቃል የተሰባ አክብር በልብህም ጻፈው ለልጆችም አስተምረው ብሎ ይናገራል። ስለዚህ የቤተሰብ መስራች እግዚአብሔር እንደመሆኑ መጠን በደንብ ተቀምጧል ስትራክቸሩ እና አንዳንዴ ወላጅ ያላግባብ ልጆች ላይ ተጽዕኖ አድርጎ የመናገር መብት ገድቦ ወይንም ደግሞ ወላጅ ልጆቹን በሚያሸማቅቅበት ልጆች ወላጆቻቸው ፊት በነጻነት መናገር በማይችሉበት ሁኔታ ልጆች የግድ ከሌላ ቦታ ይሰማሉ፣ ከሌላ ቦታ ይማራሉ። ስለዚህ ያው ልጅ መማሩ ስለማይቀር ከወላጁ ቢማር ወላጅ ልጁን ቢመራው ጥሩ ነው። አግባብ የሆነው ነገር ይሄ ነው። ግን አንዳንድ ጊዜ አግባብ ያልሆነው ነገር ወላጅ ልጅ ወላጁ ፊት እንዳይናገር፣ ዝም እንዲል፣ ሀሳቡን ኤክስፕረስ እንዳያደርግ፣ ራሱን እንዳይገልጽ የሚደረጉ ተጽዕኖዎች ሲኖሩ ያው ልጆች ከወላጆቻቸው መማር በሚገባቸው ልክ ከወላጆቻቸው መውሰድ የሚገባቸውን እሴቶች፣ ቫሊዩስ፣ ፍቅር የመሳሰሉትን ነገሮች ገደብ ያደርግባቸዋል። በሌላ በኩል ደግሞ አንዳንድ ቤተሰብ ላይ የምትመለከቸው በልጅ የሚመራ ቤተሰብ ደግሞ አለ። በተቃራኒው ቀላልም ያልሆነ ቁጥር ነው። በቃ ልጅ መር የሆነ ቤት አለ። በቃ ያሉት ነገር ልጆች ይከናወናል፣ ልጆች የሚፈልጉት ይደረጋል። ልጆች ካሉት ውጪ ወላጆች መውጣት አይችሉም። አንዳንድ ጊዜ ልጆች ከፍ ሲሉ ወላጅ መወሰን እስኪያቅታቸው ድረስ በልጆች የሚመራ ቤተሰብ ይኖራልና እንዲህ አይነቱ ቤተሰብ አይዘልቅም፣ ችግር ይፈጠርበታል። ምክንያቱም ያው ወላጅ ማስተዋልም ጥበብም እድሜም ኤክስፒሪየንስም ስላለ ብዙ ነገሮችን ከአካዳሚ ጋር ብቻ ሳይሆን ከጥበብ ጋር የሚመለከቱበት ሁኔታ አለ። ልጆች ደግሞ ከፍላጎት ጋር ከስሜት ጋር የሆነ ድራይቭ ስለሆነ በውስጣቸው ያለው የቤተሰቡን ትልቁን ፒክቸር ሉዝ የማድረግ ነገር አለና ሁለቱም አደጋ አለው ብዬ አምናለሁ። ወላጅም ፓወርፉል በሚሆንበት ጊዜ፣ ልጆችም ፓወርፉል በሚሆኑበት ጊዜ አደጋ አለው። ግን በጥሩ የአመራር ክህሎት ልጆች ያው ትልልቅ ሰዎች ሆነው ግን በልጅ ቦዲ ውስጥ እንዳሉ አስቦ በአግባቡ መምከርና በአግባቡ መነጋገር፣ ጥሩ የውይይት መድረክ የመፍጠር ጉዳይ፣ የሚሰማቸውን ነገር ለወላጅ በነጻነት መግለጽ የሚችሉበትን መድረክ ካገኙ ወላጆች ሁሌ ልጆች በጥያቄ የተሞሉ ስለሆኑ በየጊዜው ይጠይቃሉና ለዛ ጥያቄ ተገቢውን ምላሽ በመስጠት በጥያቄና ምላሽ መካከል ልጆቹን በመምራትና በማስተማር መቀጠል ይቻላል። ስለዚህ ያው የአመራር ጥበብ
ኳንቲቴቲቭ የሆነ ነገር በቢሮዎችና በትምህርት ደረጃ ብትመለከችም በቤት ውስጥ ደግሞ ዊዝደም ያለበትን ነገር ትመለከቻለሽ እና ሞር ዋይዝ መሆን ይጠይቃል። እንደው ደግሞ ከእናንተ መሀል የአቶ ጸጋዬ ልጅ ምን አይነት አባት ናቸው ብለን ጠይቀናል። እሱን ተመልክተን ተመልሰን እንገናኛለን። ስሜ ዶክተር ዮርዳኖስ ጸጋዬ ይባላል። የአቶ ጸጋዬ ስዩም ሁለተኛ ልጅ ነኝ። አባቴ ሲያሳድገን በጣም በውይይት ያሳደገን አባት ነው። ምንም አይነት ሀሳቦችን ፊት ለፊት አቅርበን ይሁንም አይሆንም ይቀበለውም አይቀበለውም ከሱ ጋር ቁጭ ብለን ተወያይተን ዲክላይን ሊደረግ ይችላል ወይ አክሴፕት ሊደረግ የሚችሉትን ሀሳቦች የሚያቀርብ አባት ነው። ብቻ የውይይት መድረኩን የሚከፍትልን ነው። ምንም ነገር እምቢም እሺም ለማለት መጀመሪያ ከተወያየን በኋላ ነው ብዙ ጊዜ ምላሹን የሚያሳየን ማለት ነው። በንግግር ማመኑ ለእኔ የጠቀመኝ እኔም እንደዚህ አይነት ሰው እንደሆነ ረድቶኛል። ማለት ነገሮችን ተቀበልኩትም አልተቀበልኩትም ሀሳቤን አስተላልፌ የሰውንም ሀሳብ አዳምጬ በንግግር ማመን ሰው እንደሆነ አድርጎኛል። ያው የብዙ ሰው አመጣጡ ከቤተሰብ ስለሆነ ወይንም አስተሳሰቡ ወይንም አሁን ያለው ማንነት ቤተሰቡ ላይ ያየው ነገር ስለሆነ እኔ ከቤተሰቤ ወይንም ከአባቴ የተረዳሁት ነገር ምንም ነገሮችን በንግግር መፈታት እንደሚችሉ መነጋገር መቻሌ በትምህርቴ ራሱ ዩዥዋሊ ትምህርቴን ዲስከስ እያረኩላ ማጠና ሰው ነኝ። ማለት ብቻዬን ሳይሆን ከሰው ጋር ዲስከስ ማድረግ የሚቀለኝ ሰው ነኝ ለትምህርቴም ማለት ነው። እና ያው አሁን ላለሁበት ደረጃ እንድደርስ ያደረገኝ የእናትና የአባቴ ልፋት ነው። እንግዲህ ልጆት ያለችውን ሰምተን የተመለስ ነው። እንኳን ደስ አሎት። ልጆት ኬጂ ላይ ይመስለኛል ምርቃት ስታደርግ መሆን የምትፈልገውን ተናግራ ነበረ። እርስዎ ምን አደረጉ? አሁን ደግሞ ሲመጣ ምን አሁን? ከመናገር ባለፈ መጽሔት ነበር። መጽሔቱ ላይ ወንቱ ዶክተር የሚል ነበር ያየሁትና ኢሚዲየትሊ ዶክተር መሆን የምትፈልግ ከሆነ ይች ልጅ ብዬ በጊዜው በነበረኝ የፎቶሾፕ እውቀት ፎቶዋን በዚህ መልክ ሰራሁትና እንደው ተመልካች ቢያዩ ይጠቀማል። ይሄ የዛሬ 20 ዓመት የሆነ ነው። ይሄን ፎቶ ሰራሁኝ እና ዶክተር ዮርዳኖስ ጸጋዬ ብያልኩኝ። ይሄ የዛሬ 20 ዓመት ነው የሆነው። ይሄንም መኝታዋ ጋር ለጠፍኩኝ። እንግዲህ የዚህ ኢምፓክት ደግሞ በሂደት ምን ሆነ እንግዲህ በማናውቀው መንገድ በህይወት ስንሮጥ የዚህን ኢምፓክት አሰስ ያላረኩበት ሁኔታ ገጠመኝና 12ኛ ክፍል እንደተፈተነች ክረምቱ ላይ እንዴት ነው ይርድያ አሁን ምንድነው የምትሆኚው ስላት አይ እኔ ሐኪም ነው መሆን። እንግዲህ ደግሞ የገባኝ ነገር አለ ሐኪም መሆን በጣም ከባድ እንደሆነና ከባድ ስራ ለልጅ አልመርጥ እና ሙግት ገባን። አይ አይደለም እንዴት ነው ምናምን እኔ ሐኪም ነው መሆን ፕላን ቢ የለሽም አልክ። አይ ፕላን ቢ ማካሌ ለፕላን ቢ ነው የምሰራው። ስለዚህ እኔ ፕላን ኤ ነው ያለኝ ሐኪም ነው መሆን። እሷ አልጋ ላይ ተደራራቢ አልጋ ነው ከስረኛው አንድ ቀን ጋደም ብዬ ይሄንን ፎቶ አገኘሁት። ስለዚህ ይሄ ኢምፓክት እንዳደረገና እኔ እንደገና ይሄን ኢምፓክት ካደረኩ በኋላ መልሽ ይሄን ለማስተካከል በሞከሬ ሞኝነቱ ነው ለራስ ተሰማኝ። እንደ ወላጅ እንደሳሳትኩ አውቄያለሁኝ። ልጆቹት እንዴት ነው እርሱ ያሳደጉት? እኛ ያው ልጆቻችንን ያሳደግነው መጀመሪያም በጣም ብዙ ጊዜ እናነብ ነበር ለልጆቻችን እንዴት ማሳደግ እንዳለብን። ከተለያየ የቤተሰብ ሁኔታ የተጋባን ስለሆነ አንድ አቅጣጫ እንይዛለን ወይ ብዙ በሁሉም በቤተሰብ ዙሪያ እናነብ ስለነበረ ከመነሻው እንደ ፕሪንሲፕሎች መያዝ አለብን በሚል በአንደኛ ደረጃ እነዚህ ልጆች በእግዚአብሔር ፍርሃት ቢያድጉ ለኛም ለማንም ይጠቅማሉ ብለን ስላሰብን ቅድሚያ የሰጠነው በእግዚአብሔር ፍርሃት ዙሪያ ነው። አማኞች ስለሆነን ሁሉ ጊዜ የእግዚአብሔርን ነገር እንዲያውቁም እንዲገነዘቡ ደግሞ እንዲከተሉ ጌታ በትክክል በዋናነት በሱ ላይ እንደውም አብረን በቃ ኦልሞስት በየቀኑ መጽሐፍ ቅዱስ እያነበብን ነው። 4 ልጆች ነው ያሉን። አንድ ወንድና 3 ሴቶች ናቸው እና እሱ ላይ ነው ትኩረት ያደረግን። ይሄን የሚሰሙ ሰዎች ምስክር ይሆናሉ። ልጆቻችን በምን ሁኔታ እንደሆኑ ከብዙ ቦታ ምስክርነት ያገኘንበት ነው። በሁለተኛ ደረጃ ቤት ውስጥ እንትኖች አሉ፣ ፕሪንሲፕሎች አሉ። ለምሳሌ ይቅርታ ግድ ነው እና በቅርብ ቀን እንደውም ልጃችን አለቃዋን ደጋግማ
እሷ ባላጠፋችሁ ግን ይቅርታ ስትጠይቅ ይቅርታ የሚባል ነገር አንቺ ጋር ብዙ ነው ተብላለችና ምን ልል ፈልጌ ነው ይቅርታን የኛን ፈቃድ መጠየቅን አስቀድሞ በምንም ነገር በተለይ ካደጉ በኋላ አፕሩቫል ማግኘትን ከልጅነታቸው ደግሞ የሆኑ እንደዚሁ ብዙ ፕሪንሲፕሎች አውጥተን በዛ ነው የተመሩት በብዛት ማለት ነው። ልጆችን በማሳደግ ዙሪያ የኛ አስተዳደግ ትክክል እንዳልሆነ ብናውቅም እንዴት ማሳደግ እንዳለብን ግን አናውቅም ነበር በጥልቀት ወይም አሁን እንደምናቀው አድገው ጨርሰዋል ግን ልጆች ወልደዋል እነሱ አሁን እንደምናቀው አናቅም ነበር። ስለዚህ ምንድነው ምለው እኔ ልጆቻችን ላይ ማሳደግ ተማርን ብዬ ነው ማምነው። ሙሉ በሙሉ ባይሆንም በከፊል እኛውን በልጆቻችን ላይ ማሳደግ ተማርንባቸው ማለት ነው የሚል ወላጆች በልጆቻቸው ላይ በቃ እንደኛ ይማራሉ። ግን አራቱንም ልጆች ስናሳድግ አራቱም የተለያየ ባህሪ ነው ያላቸው። ስለዚህ በእያንዳንዱ ልጅ ነው የምናድገው ራሳችን እያየን በተመሳሳይ ሁሉንም መምራት አይቻልም ያው የታወቀ ነው። ልጆች የተለያየ ባህሪ ያላቸው የተለያየ ተፈጥሮ አላቸው የራሳቸው አይደንቲካል የሆነ አላቸውና በዛ የተነሳ ልጆቹን ለመምራት ሁሉ ጊዜ መማር ነበረብን። ሁሉ ጊዜ ማወቅ የሚገባን ነገር ይፈጠራልና በዛ አቅጣጫ አይተነዋል። በአጠቃላይ ደግሞ ከነሱ ከሌሎች ጓደኞቻቸው ጋር ከማህበረሰቡ ጋር ገብተው ሲወጡ ደግሞ ይሄ ቤት ውስጥ ያለው የህይወት መስመር ውጪ ደግሞ የበለጠ ሌላ አይነት እንደሆነ ስለምናውቅ ቻሌንጆቹ ዙሪያም እንዲሁ ተቸግረንበታል። ቀላል አይደለም። እንዲሽፍንፍን ነገር አለ ሞልቷል ያው በእኛ ባህል። ግን እውነቱን ለመናገር በጣም የምናስበው የምናልመው ለነሱ የምንመኘው እንዲህ በቀላል አይደለም። ስለዚህ ወላጆች ለትውልዱ በጣም ኃላፊነታቸውን ማወቅ አለባቸው። ራሳችን ወላጆች በትክክል ካላወቅን ቅድም እንዳልኩን ነው ባለማወቅ ነው የምናሳድጋቸው። ገና በእነሱ ላይ ነው የምንማረው። እነሱ ላይ ተምረን ስንጨርስ ሌላ የምናሳድገው ልጅ የለም እና በሰፊው ይሄ ታውቆ ሁሉም ሰው በእውቀት ቢያሳድግ ልጁን እንደገና መማር ያስፈልገዋል አሳዳጊ ሁሉ ወላጅ ሁሉ ብዬ ነው ማምነው። በተለይ አመራር ላይ ምን አይነት አመራር መሪ መሆን እንደሚፈልግ ወላጅ ማወቅ አለበት። ያው ትክክለኛው የፍቅር አመራር ነው። ትክክለኛው አሁን የምንነጋገረው በመነጋገር በመግባባት በደንብ በመተዋወቅ እነሱም እኛን እያወቁ እኛም እነሱን እያወቅን እሱ ነው። አሁን እኛ ባለማወቅ ስኬጁል ነበር ይሄ ራሱ መነጋገሩ። እነሱ ራሳቸው ሲጠሩት ትልቋ ሴቷ መጀመሪያ ስለጠራችሁ ነው በየሳምንቱ ቅዳሜ የመነጋገሪያ ሰዓትም ይባላል። እነሱም ስለኛ ይናገራሉ እኛም ስለነሱ ስለሁሉ ነገራቸው ስለሁሉ ነገር በዝርዝር አፕሪሼትም እናደርጋለን ደግሞ ኮሜንትም ይደረጋል። እንደዚህ እናደርግ ነበር በልጆቻችን ዘመን በሙሉ ይሄ እናደርገናል። እስኪ አሁን ደግሞ አንድ ቪዲዮ ተመልሰን ውይይታችንን እንቀጥላለን። ቤዛ በሻህ እባላለሁ። የአቶ አማረ በሻህ ታናሽ እህት ነኝ። በመነጋገር የሚያምን ቤተሰብ ነው በእርግጥ እሱ ሊድ ያደረገው። በመሀላችን ያው እንግዲህ ብዙ ልጆች ያለበት ቤተሰብ ነው እና እኔ በጣም ልጅ እያለሁኝ ነው አባቴ ያረፈው። ከዛም በኋላ ያው ቤተሰቡን ለማገዝ የተለያዩ በቤተሰብ ውስጥ የተለያዩ አይነት አሬንጅመንቶች ነበሩና ከዛ ጋር ተያይዞ እሱ ቤተሰቡን አንድ ላይ ለማምጣት አንድ ላይ ልጆች መተው አብረው እንዲያድጉ ለማድረግ በጣም ትልቅ ዋጋ ከፍሏል። እሱም ከሱም ቀጥሎ ያሉት ታላላቆቻችን እና በተለይ ደግሞ ከሱ ስፔሻል ነገር ሜንሽን ማድረግ የምፈልገው ምንድነው ማስታውሰው የሃይ ስኩል ተማሪም ሆኜ የዩኒቨርሲቲም ተማሪ ሆኜ የቤተሰቡ ተቋማዊ መልክ እንዲኖረው የሚያደርጉት ነገር ነበር። ለምሳሌ ስብሰባዎች ይኖራሉ፣ አመታዊ ስብሰባዎች ይኖራሉ፣ አመታዊ እቅድ፣ አመታዊ ሪፖርት እና እንትን ነው የሚመስለው
የቤተሰብ ሚቲንግ እና የቤተሰብ ታይም ሳይሆን ከዛ ያለፈ ተቋማዊ መልክ ያለው ነገር ነው የሚመስለውና እንዴት ነው ጊዜያችሁን ያሳለፋችሁት? አመታችሁ ምን ይመስል ነበረ? ውጤታችሁ የታለ? ሪፖርት ካርዳችንን ዩኒቨርሲቲም ከሆነ የዩኒቨርሲቲ ውጤታችንን የየሴሚስተሩን ውጤት እነዚህን እናቀርባለን እና ያው አባትም ስላልነበረ የገንዘብ ድጋፍ የማቴሪያል ድጋፍ የሚያደርገው እሱና ታላላቅ ወንድሞቼ ናቸው። እንደውም እህቴም ያደርጋሉ ያንን ድጋፍና ያንን ሲያደርጉ ግን ያው ታቅዶ እንዲሆን ነው የሚፈልጉት። እኔ በራሴ ህይወት ውስጥ ካጋጠሙኝ ውጣ ውረዶች የህይወት ውጣ ውረዶች መካከል በቃ ችግሮች ወይም ደግሞ አስቸጋሪ የህይወት ጊዜያት ሲመጡ ምንድነው እንዴት ነው መፍትሄ ሴት ማድረግ የምችለው? ምንድነው በቃ ያለው አማራጭ መፍትሄ ምንድነው? ያለው አማራጭ መንገድስ ምንድነው የሚሆነው የሚለውን ወደ ማተኮርና ወደ ማየት ወደ መፍትሄ መሄድ ለዛ አስተዋጽኦ የሚያበረክቱትን ለይቶ እዛ ውስጥ እንደዛ ወደ የመፍትሄ ዳይሬክሽን ላይ የማተኮር አይነት እይታን ሞር ከነሱ ወስጃለሁ ማለት እችላለሁ። ያው አማረ በጣም በመን ዲስከስ በማድረግና ተነጋግሮ እቅድ አቅርቦ ጀስቲፋይ አድርጎ ይሄ ብቻ አይደለም። አሁን አንዳንድ ጊዜ አዳዲስ የህይወት ቻፕተሮችም ሲመጡ አንድ ነገር መስራት ስፈልግ የሆነ ሰዎች በተለምዶ ያላዩትን እኔ አይቼ የሆነ መሄድ የፈለኩበት አቅጣጫ ሲኖር የተፈጥሯዊ የአመራር ጊፍት አለው ማለት በሚዛናዊነት ነገሮችን ማየት ጥበብን ከሱ በጣም ብዙ ማደንቃቸው ብዙ ነገሮች አሉና በቃ ትንሽ ጊዜ እንዲሰጠኝ ዊሽ አረጋለሁ። ወይ የቡና ሰዓት የለህም ዛሬ የቡና ሰዓት አለህ ብዬም ጠይቅባቸው ጊዜዎች ነበሩ። በተለይ ደግሞ አዳዲስ ፕሮጀክቶችን ስጀምር የሆነ በቃ እንትን ሀሳብ ወይም ዊዝደም የምፈልግባቸው ጊዜዎች ላይ ዝም ብዬ ፖይንቶቹ ሜንሽን ሳረግ ከሱ የምሰማቸው ነገሮች በጣም ብዙ ነገሮችን ኢዚ ያደርጉልኛል። በምክንያታዊነት የሚያምን ቤተሰብ የሚለውን ነገር አንስተናል። በርካታ ነጥብ ነው ያነሳችው። እንተሰማ እንግዲህ እነሱ ያው አድገው እንደዚህ አይነት ዊትነስ ይሰጣሉ ብለሽ አታስቢምና ኢት ኪፕስ ዩ ኢሞሽናል። እውነት ነው። እንግዲህ እሷም ልጅ ነበረች። አባታችን በሚያርፍበት ጊዜ 10 ነን እኛ ቤት 5 ወንድ 5 ሴት ነን ያለ ነው። ከዛ ውስጥ 3ታችን ብቻ ነበርን ስራ የነበረን። ስለዚህ ሌሎቹ 7 ልጆችና እናታችን ፋይናንሻል ድጋፍ ይፈልጉ ነበር። ስለዚህ ያው ወደሽም ሆነ በግድሽ ተሰብስበሽ መነጋገርን ይጠይቃል። አስገዳጅ ነበር እና እንዳለችው ነው ያው በየአመቱ ዲስከሽኖች ይኖራሉ። የተማሪዎች ውጤት ይገመገማሉ። ድጋፍ ለሚፈልጉ ልጆች ማለማ ምን ያህል መቼ ይሰጣል የሚለው ፕላን ይደረጋል። ምክንያቱም ሌክዠሪ ኦፍ ፋይናንስ የለም በወቅቱ። እኛም ገና የራሳችንን ስራ ያልጀመርንበት ሁኔታ ነው ያለው። ስለዚህ ያለችንን ገቢ እንደ ቤተሰብ ተሰብስበን ይሄ ያለን ከወጭ ቀሪ ይሄ ተርፈናል ለእህት ለወንድሞቻችን ለእናታችን እንደዚህ ማድረግ አለብን ብለን ፕላን አድርገን ነው የምንሄደው እና በዛ መሰረት ያ አንዳንዴ ስማርት የሆነውም ልጅ ከአቅም በላይ ድጋፍ እንዳይሰበስብ፣ ዝምተኛ የሆኑትም ደግሞ እንዳይቸገሩ፣ ጀነረስ የሆኑትም ደግሞ የራሳቸውን ላይፍ እንዳይጎዱ ባላንስድ በሆነ ሁኔታ ተነጋግረን አመታዊ ፋይናንሳችንን በጀት እናደርጋለን። ውጤታቸውም ደግሞ ተማሪዎች እንደሚታይ ቤተሰቡን በዛ ሪዛልት ላይ እንደሚነጋገርበት ስለሚታወቅ በውጤት ላይ መቀለድ አይቻልም። ውጤት ከቀነሰ ከበጀት ጋርም ተያይዞ ቅናሽ ሊያመጣ ይችላልና ስለዚህ ያው በዛ መሰረት ዲስከስ እናደርጋለን። እንግዲህ ይመስለኛል ባልሳሳት የ26 የ27 አመት ቃለ ጉባኤ የለንም ብለሽ ታስቢያለሽ? ተሰብስበዋል። በየጊዜው ዲስከስ እናደርጋለን። ሚኒት ይደረጋል። ያ ሚኒት ደግሞ አመቱን ሙሉ በበጀት መሰረት ይቀጥላል ማለት ነው። ለምሳሌ ለአንድ ተማሪ ቤዛ አሁን ሀሮማያ ነበር የተማረችው። ስትሄድ የትራንስፖርቷ ስትገባ የማቴሪያሏ በየወሩ እንደ ሴትም እንደ ተማሪም የሚያስፈልጋት በጀት ይመደብላታል። ስለዚህ ያንን ደግሞ ጊዜውን ጠብቆ አሳይን ሚልክ ወይም ትራንስፈር የሚያደርግ ሰው ደግሞ ይመደብላታል። ስለዚህ ኮንታክቷ ከዛ ሰው ጋር ብቻ ይሆናል ማለት ነው። ሁለተኛ እንዲቸገሩም ደግሞ አንፈልግም።
ንግግር በመደረጉ ምክንያት ውይይት በመደረጉ ምክንያት በቤት ውስጥ ያሉትን ቻሌንጆች ኦቨርካም ለማድረግ በሚያስችል ሁኔታ ሁሉም ደግሞ የውይይቱ አካል ስለሆነ አላስፈላጊ በጀትም ዲማንድ አያረጉም ያለውን ለነሱ የተመደበውን በጀት ያቃሉ ታላላቆቻቸው ከስራ የሚያገኙትን ገቢና ለነሱ አሳይን ያረጉትን መጠን ያቃሉ ስለዚህ በቃ ያው እርስ በርሳቸው ለኔ ይሄን ያህል ለህቴ ይሄን ያህል ይሁን ከማለት በስተቀር ዲማንድ የማድረግና አጣሁኝ ማለት ኮምፕሌን የማድረግ ነገር የለም እርስ በርሳቸው ከመተሳሰብ ባለፈ ስለዚህ የተለያዩ ባለሙያዎች በተለይ ደግሞ በዚህ በስነ ልቦናው በማማከር ዘርፍ ላይ ያሉ እንደ ሀገር የመከረን ነው አሁን እሱን ወደ በኋላ እንመለስበታለን ግን ለመነጋገር ክህሎታችን በጣም የወረደ ነው እንደው እነሱ ነገሮች ደግሞ በስራ ላይ በትዳር ላይ በተለያየ የህይወት መስክ ላይ እየጎዳ ጫና እያሳደረ ነው እንደው መመካከር መነጋገር ሲባል እከሌ እንዲህ ሊለኝ ፈልጎ ነው እከሊት እንዲህ ልትለኝ ፈልጋ ነው ወደሚለውና ራስን እንደው ነው ያቃለው የመጣ ያለበት ትውልድ አለ ብለው የሚያነሱ አሉና የመመካከር ልምዳችን ምን አናሳ ነው በርሶ ጌታስ ደግሞ ምን ይመስላል የመመካከር ሁኔታችን ጫናውንም በነጥለው በደንብ እንያነሱልን መመካከር አለ ማለት አይቻልም ይቅርታ በጣም እንደው መመካከር የማናቅ ምክር የማናቅ ምክርን ያይም አንዳንድ ቦታ በአብዛኛው ምክርን የሆነ ተስፋ ከቆረጥን በኋላ ችግር ውስጥ ከወደቀን በኋላ ብዙ ነገር ከተሰናካከልን ከውድቀት ለመዳን ብቻ ከውድቀት ውስጥ ካለን ከዛ ለማነሳት ለማምለጥ ብቻ ነው እንጂ ህይወትን ለመምራት ለመሻሻል ስኬታማ ለመሆን ማማከርን ለድል ለሰላም በቃ ለመልካም ፍሬ አይታሰብም ምክር ለችግር ብቻ ነው የሚታሰበው ስለዚህ በእምነትም ደረጃ ሰዎች ጥሩ ምክር አግኝተው መልካም ምክር አግኝተው ቢኖሩ ሁላችንም መመከር እንዳለብን ብናስብ ሁሉ ጊዜም በመድር እስካለን ድረስ መመከር እንዳለን ብናስብ ጥሩ ነበር ግን ማንንም መመከር እንዳለበት አያስብም መመከር ነው መጀመሪያ አስፈላጊ የሆነው እና መመከር አለብኝ በዚህ ላይ ምክር ማግኘት አለብኝ ሙሉ ሰው አይደለንም አንዳችን ከሌላችን በችሎታም በጥበብም በአመራር ክህሎትም በሁሉም ነገር እንለያያለን አሁን እዚህ ጋር እንደምናየው የተሻለ ነገር ካለው ልመከር ልማር ይገባኛል የሚል ስለዚህ መመከር ያስፈልገኛል የሚል ትውልድ ቢኖር ብዙ ጥያቄዎች ይመለሳሉ ከዚህ ቀጥሎ ግን ማለት የምፈልገው ማማከርም የሚፈልግም የለም ቀደም ስትዩ ነበርና ሄዶ ሌላው ሰው ተመክሮ ከዚህ ቢወጣ ከዚህ ቢሻሻል የሚል የለም ያው አይቶ መተቸት አይቶ መናቆይ አላለም ሌላ ነገር እንጂ መመከር የሚለው እስቲ ልምከር የሚል ለማማከር ፈቅዶ ወዶ የሚነሳ ተጠይቆ እንኳን እሺ የሚል ብዙም የለም ስለዚህ እኔ የምለው የማማከርና የመመከር ነገር መጀመሪያ መዳበር አለበት ሲመከር እንዲሰማ ማለት ነው ፈቃደኛ እንዲሆን ማለት ነው መመከር ፈቃደኛ ካልሆነ ሊሰማ ካልተዘጋጀ ምን እንዴት ቦታ ነው የሚሆነውና እንዴት ነው እንዴት ይሆናል አቀባበላችንን እናንሳ ስለልቦናው ምን ይላል እርሶ ደግሞ ከቤት ወጣ ብለው የሚመለከቷቸው ነገሮች ይኖራሉ ብለን ተስፋ እናደርጋለን የሚመካከር ቤተሰብ የሚነጋገር ቤተሰብ በመነጋገር በመወያየት የሚያምን ቤተሰብ እያልን ስለሆነ ቆይታ እያደረግን ያለ ነው ስለልቦናው ምን ይላል እርሶስ ምን ታዝበዋል እንቀበላለን መመካከር ላይ ሐሳብ ሲሰጥ ሰጪውስ ደግሞ መስጠት ብቻ ነው መቀበልን ያቃል እሱስ ይሄንን እናንሳ እንግዲህ የአእምሮ ሳይንስ ወይንም የስነ ልቦና ሳይንስ እንደሚነግረን አንድ ሰው ሌላውን የሚያየው ራሱን በሚያይበት መነጽር ነው ሰው ከራሱ ጋር የመነጋገር ራሱን የመንከባከብ ራሱን ከሌሎች ጋር የሚያገናኛቸው መንገዶች ጥበብ ልክ ሌላውን የሚያይበትን መነጽር ይሰሩለታል ያሁኑን ትውልድ ያንሱልን በልጆቹ እይታ ውስጥም ሊሆን ይችላል በስራ ቦታውም ላይ አሁን ያለው ዛሬ ያለው ማህበረሰብ
ልጆች፣ ቤተሰብ ምክክር ላይ መመካከር ላይ ምን አይነት ነገር አለ የሚለው እናንሳ። ንግግር ሁለት ወገን ነው። በሁለት ወይም ቱ ፓርቲስ የሚያደርጉት ዲስከሽን ነው። ስለዚህ ሁለቱም ወገኖች ከቀልባቸው ሊሆኑ ይገባል ማለት ነው ንግግር ለማድረግ። ስለዚህ በተለይ አሁን በቤተሰብ ውስጥ በምንመለከትበት ጊዜ ወላጅ በስራ ምክንያት በትምህርት ምክንያት ራስን ለማሳደግ በትርፍ ጊዜ መማር፣ ስራ፣ ትራንስፖርት፣ ርቀት የመሳሰሉ ጉዳዮች ብዙ ምክንያቶች ከልጆቻችን ጋር የምናሳልፋቸው ጊዜዎች እያነሱ የመምጣት አዝማሚያ ይታያል። እሱም ሲሆን ደግሞ ወይ አንዳንዴ ልጆች ጥናት፣ ትምህርት፣ ፈተና ይኖራቸውና ያው ጥናታቸው ላይ ቁጭ ይላሉ። ወላጅ ቢመጣም ልጅ አይመቸውም፣ ልጅ ሲመቸው ወላጅ አይኖርም። ስለዚህ እንግዲህ ሁለቱም አንድ ላይ ተመችቷቸው የሁለቱም ታይም አንድ ላይ ኢንተርሴክት አድርጎ የሚገናኙባቸው ጊዜ ጥቂት ናቸው። ከዚህም ባሻገር ያው በተለያየ ነገር የመጠመድ እንደ ድሮ በማዕድ ዙሪያ ተሰብስቦ ጊዜ ወስዶ አብሮ በልቶ ቡና እስኪጠጣ ድረስ ጠብቆ የወላጆችን ንግግር ዊዝደም ሼር ማድረግ አላለም ጥበብን ከነሱ የመማር እሴቶችን የመውሰድ ነገር በጣም ያንሳል። አሁን በአብዛኛው ልጆቹ የሚፈልጉት ምግብ የተለየ ነው። ወላጅ የሚቀርብለት ምግብ የተለየ ነው። በሲንግል ፕሌትም ስለምንበላ የአብሮነት የማዕድ ዙሪያን ብዙ አሁን ኢንጆይ እናደርገው። ከዛው ጋር ተያይዞ ደግሞ ልጆችን በሚቀመጡበት ጊዜ ያው ብዙ ቦታ የምናየው ነው ከስልካቸው ጋር ከጌማቸው ጋር ይቀመጣሉ። ስለዚህ ወላጅ ቢያወራም የሚሰማ የለም፣ ቀልባቸው ወደዛ ይሳባል። ስለዚህ በአጠቃላይ በአላማ እንደ አላማ ልጆች ከወላጆች ጋር የሚነጋገሩባቸው ጊዜዎች ቢያንስ በቀን ለተወሰኑ ሰዓታት አብረው ቁጭ ብለው የሚነጋገሩበት ሰዓት ቢኖር ጥሩ ነው። ምንም ሰዓት ያህል ከወላጅ ጋር ቢነጋገሩ የሚጠገብም የሚተረፍም ነገር የለው። እኛ ወላጆቻችን ሲያረጉ የምንሰማውን ሲያረጉ የምናየውን የነሱን ፕሪንሲፕል የነሱን መርህ እንደ መርህ ወስደን በህይወታችን እንኖራለን። አሁን አንዳንድ ጊዜ አሁን እንግዲህ አሁን እንዳልሽው እኔም የልጆች አባት ነኝ። ልጆች ያድገዋል። አሁን ኮሌጅ ነው ያሉት ሁሉም። ሁለት ወንዶች ልጆች አባት ነኝ። እንግዲህ በተቻለ መጠን ከርብ ግንኙነት እንዲኖረን እንሞክራለን። ከኔ የተሻለ ባለቤቴ ብዙ ጊዜ ነበራት ከስራ ታይም ፍሪደም አኳያ። ያም ሆኖ ግን አብረን ለመጫወት ውሃም ለመረጫጨት ባስኬትም ኳስም እግር ኳስም ባይክም ለማድረግ ብዙ ሙከራዎች አድርገናል። ያው ወደ ኋላ አይመለስም። ባሻሽለው ምለው ነገር ቢኖርም አይመለስም። መጽሐፍ ጽፈዋል፣ 2 መጽሐፍ በተለይ በማማከርን መመካከርን የሚመለከት 2 መጽሐፍ። መነሻውት ምንድን ነበር? የምክር ማጣት ህይወት ቅድም ያልሽው በግምታዊ አስተሳሰብ ብቻ ልጅን መምራት ወይም ደግሞ ትዳርን፣ ቤተሰብን፣ እርስ በርስ ግንኙነትን ማበላሸት በብዛት ስለማይ በዛን ጊዜም ለረጅም ጊዜ ነው ብዙ አመታት ነው ከወጣትነቴ ጀምሬ በትምህርቱም በካውንስሊንግ በተማርኩበት ጊዜ የበለጠ ዙሪያዬን የማይበትን ነገር ነው። ስለዚህ ነው መልካም ምክርን ማማከርና መመካከር በሚል ራስ መመከር ከዛ ሌላው መምከር እንደዚህ በሚል ያስቀመጥኩትና የምክርን አስፈላጊነት በጣም ሰዎች እንዲቀበሉ በመፈለግ ነው። ግዴለሽ ቤተሰብ ካለ ልጆች ላይ ያለ ጫና አለ። ምን ይሉናል እዚህ ላይ? ያው እንግዲህ እኔ እንደ ወላጅ ከወላጆች ጋር ብዙ ጊዜ ስንነጋገር አንድ አባባል ሲሉ ሰማለሁ። እግዚአብሔር መርቆ ይስጥ ይላሉ። ሀሳቡ ላይ አልከራከርም፣ ግን የማይመቸኝ ነገር አለ። ልጅ ሲሰጥ መርቋል ነው እኔ ደግሞ የምለውና የኛን ስራ ድርሻ የሚያድበሰብስ ነገር እንዳይሆን የኛን የስራ ድርሻ እንዳይሻማም ያስፈልጋል። እግዚአብሔር ልጅ ሲሰጥ መርቋል፣ ፊኒሽድ። አሁን የኛ ተግባር ምንድነው ነው? እኔ ከባለቤት ጋር ያደረገ ነው እንደተጋባን ያው እርግዝና አለ። ከዛ ስለሚወለደው ልጅ ማውራት ጀመረ እና በጣም ጥሩ አጋጣሚ ንስሐ አባታችን አንድ ነገር ነገሩን። ጥረህ ግረህ በግንባሩ ህዝብ ብላ የምትለውን ቃል ቤታችሁ ለጥፏል። ምንም ይገርማል። ያንን መኝታ ቤት ለጠፍንና
ቃሉን ደጋግመን ስናየው ጥረህ ግረህ ነው የሚለው። ሁለት ነገር ነው። ምንድነው መጣርም መጋርም የሚባለው ነገር? እንደገና አሁንም አነጋገርናቸውና ጥረት የሚባለው ሲያስረዱን በሳቸው እንትን በአእምሮ ነገሮችን ማውጣት ማውረድ ማሰብ ማለት ነው። ማሰብ ማለት ያው መጨነቅ አይደለም። መደመር፣ መቀነስ፣ ማብዛት፣ ማካፈል በአንድ ሀሳብ ላይ እንደማለት ነው። ማሰብ እንደሱ ነው። ግረት ደግሞ አካላዊ እንቅስቃሴ ነው። መነሳትና መሄድ። አንድ ሰው ምንም ሲያስብ ከዚህ ፒያሳ ለመሄድ ቢያስብ እና ዝም ብሎ ደጋግሞ ቢያስብ ፒያሳ አይደርስም። ያስባል፣ ከዛ በኋላ ይንቀሳቀሳል። ስለዚህ እችን ቃል ወሰድንና ይህንን ነገር እንካፈል አልኳት። ስለዚህ ጥረት ትሆኛለሽ ግረት? አይ አንተ መምህር አይደለ ጥረቱን እኔ ግረት እሆናለሁ አለች። እንደ ቀልድ ነው ነገሩን ወሰድነው። ግን ባለቤቴ ግረት ነች፣ እኔ ጥረት ነኝ ልጆች በማሳደግ ሂደት ውስጥና ምን ማለት ነው? እኔ ወደ አይምሯቸው የሚገባው ግብአት ላይ ድካም እንዳደርግ እድል ተሰጠኝ። እሷ ደግሞ አካላዊና እንቅስቃሴዎቿን ማጥናታቸውን ዋቴቨር ፎሎ ማድረግ። በእርግጥ ለእሷ የተሰጠው ስራ ከባድ እንደሆነ አውቃለሁኝ። ግን ይሄን መካፈላችን ግን ጥቅም እንዳመጣ የሚያዳምጡ ልጆች የሚመለከቱ ልጆች እንደፈጠርን ወይም እንዳገዝን ይሰማኛል። እንደው በተለያየ አይነት አስተዳደግ የሚያድግ ቤተሰብ አለ። በተለያየ አይነት ሁኔታ ውስጥ በመነጋገርም እንደው በትዕዛዝም ደግሞ ለቀቅ በማለትም ደግሞ አንተ ትችላለህ በማለትም የሚያድግ ቤተሰብ አለና ነው ነገን ሲያስቡ አንዳንድ ጊዜ ወላጅ በተለያየ መንገድ ቢያሳድግም ወላጅ እንዲህ ስላደረገኝ ነው ብለን አንተርፍም ብለን እናምናለን። ነገን ስናነሳ ምንድነው መሆን ያለበት የሚለውን ሐሳቦትን ያጋሩ። እንግዲህ ያው ሀገር የነገን ነገር ስታስቢ ትልቁን ፒክቸር ስትመለከቺ የሀገርን ጉዳይ ስታይ ቤተሰብ ነው የሀገር መሰረት። ቤተሰቡ የፈረሰበት ሀገሩም ይፈርሳል። ስለዚህ ቤተሰብ ላይ የተሰራ ነገር ደግሞ ሀገሩም ይሰራል። ምክንያቱም አሁን እኮ በየመስሪያ ቤቱ ከሙስና የጸዳ ወይንም ትራንስፓረንሲ ዋቴቨር ብለን የምንለጥፋቸው የሞራል ኢሹዎች በቤት የሚሰሩ ናቸው። መጽሐፍ ልጅህን በሚሄድበት መንገድ ምራው ነው የሚለው። ካደገ በኋላ አይሆንም፣ በልጅነቱ ነው መመራት ያለበት። ስለዚህ በልጅነቱ የወሰደውን ፕሪንሲፕልስ እና ዊዝደምስ ስለሆነ ኢምፕሊመንት የሚያደርገው ያ ዊዝደም እና ፕሪንሲፕል የሚማረውን ትምህርት አፕላይ እንዲያደርግ ይጠቀምበታል። ስለዚህ ከቤተሰብ ውስጥ በቤተሰብ የምንሰጣቸው ትምህርቶች በወላጅ በኩል የሚደረጉ ኮች የሚደረጉ ነገሮች የምንማረውን ፕሮፌሽናል ስራ በአግባቡ እንድንሰራው ያደርገናል እና ፕሮፌሽናል ኳሊቲ እና ፐርሰናል ኳሊቲ ባላንስ አድርጎ መሄድ አለበት። እንደ ሀገር እየመከረች ነው። ሀገር ደግሞ ማለት ቤተሰብ ነው። በመመካከር ላይ ምን መሆን አለበት የሚሉት የሚያስተላልፉት መልእክት ካለ ድሮ ልስጦት። ቤተሰብ የሁሉ ነገር መሰረት ነው። እንደውም መልካም አስተዳደር ምንጩ ቤተሰብ ነው። መልካም መሪ፣ የአንድነት መሪ፣ አንድ የሚያረግ መሪ ከቤተሰብ ነው የሚነሳው። ቤተሰቡን አንድ የሚያረግ ማለት ነው። ስለዚህ ሰርቲፊኬሽኑ ያለው ወይም ደግሞ ብቃቱ ያለው ቤቱ ነው። ቤቱ ምክር የሚሰጥ ምክር የሚሰማ በመመካከር በመነጋገር አቅጣጫ በመጠበቅ የሚያምን ከሆነ ብዙ ነገሮች ይስተካከላሉ። ስለዚህ ቤት ላይ መጀመሪያ በደንብ መሰራት አለበት፣ በብዙ መሰራት አለበት። ከዛ ቤት የሚወጡ ናቸው እንግዲህ በሀገር አቀፍ ደረጃ በማህበረሰብ ደረጃ የሚመካከሩት፣ የሚነጋገሩት፣ የሚወያዩት፣ አንድ አቅጣጫ ለመድረስ የሚገባውን ነገር ሁሉ የሚያደርጉት በዛ ደረጃ ያሉ ሰዎች ናቸው። ስለዚህ እኔ መጀመሪያውኑ ማን ነው የሚመካከረው? በቤቱ ምን አይነት ይቅር ለማለት ለመተው መልካሙን ሲያገኝ የራሱን ጥሎ ሌላውን ለማንሳት የሚፈልግ ለመሻሻል መልካም አቅጣጫ ለመውሰድ የተነሳሳ ልብ ያለው ነው ወይ የሚመካከረው? ስለዚህ ለመመካከር የሚያስፈልገውን አቲቲዩድ መገንባት ያስፈልጋል ብዬ አስባለሁ። እና ሀገር ደግሞ በከፍተኛ ደረጃ ነው ችግሩ። እንደ ቤተሰብ በአነስተኛ አይደለም። አነስተኛውን መፍታት ይሻላል ቢቻል፣ ከዛ ከፍተኛውን መፍታት የሚቻልበት አቅጣጫ ይገኛል። በጣም ነው ማመሰግነው ለነበረን ቆይታ፣ ለነበረን ጊዜ እጅግ በጣም አመሰግናለሁ። ዛሬ ቆይታችን የነበረው በመነጋገር በመመካከር የሚሄድ ቤተሰብ ነው።
በተለያየ ሁኔታዎች ውስጥ ልጆች ሊያድጉ ይችላሉ። በተለያየ ቤተሰብ ውስጥም እንዲሁና መዳኛው አሁን ከፍ ብለን ስንመጣ እንዲህ ስላደኩ ነው ሳይሆን ስለ መፍትሄ ሲወራ ነው በመነጋገር ነው ብለን እኛም እናምናለን። ትናንት ዛሬና ነገን መነጋገር መወያየት ከፍ ያደርገዋል ሀገር ይገነባል ለሚል ሐሳብም አለን። ስለነበረን ቆይታ እጅግ በጣም ነው የምናመሰግነው። ቤዛዊት ከበደ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። ሰላም።